ቲናዬ ልብ አንጠልጣይ የህይወት ታሪክ ጸሐፊ ፊደል ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዱ ያጋሩ። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ክፍል 7። ሁለታችንም ደንግጠን ቀና ስንል ባሚ ፊት ለፊት ግትር ብሎ ቆሟል። በግርምት አስተያየት እየተመለከተን ነበር። መኪ እንደመዋነን እያለች ቶሎ ብላ እጇን አወረደች። እኔም ፈገግ ብዬ ያጎረሰችኝም ማብላላት ቀጠልኩ። ወደኛ እየመጣ እያጎረስችው እንዳይሆን አለ ንግግሩን እያረዘመ። ነገሩ ስላልገባኝ ቀደም ብዬ አዎ ቀንጠህ ነው ታጉርሰህ አልኩት በሞራል ሆኜ። እሱም ሁኔታ ያስገርሞት ፈገግ ብሎ ተመለከተኝና ቆይ ግን እየምርሽን ነው አላት መኪ አይን አይኗን እየተመለከተ። መኪ በዝምታ ቀረቀረች። ሌላ ምክንያት ይኖራል ብዬ ተጠራጥሬ ለምንድን የገረመህ አልኩት ምላሹን ለመስማት ጓጉቼ። ምክንያቱም መኪ ጉርሻ ትወዳለች እንጂ በምንም ተአምር ሰው አታጎርስም። እማኮ በጣም ብዙ ጊዜ ልታስሞክራት ፈልጋ እምቢ ብላ ነው። እንዴ ደግሞ እኔስ በሆን ከልጅነትሽ ጀምሮ ስለምንሻል ነበር እንዴ? አሁን ግን እውነትም ፍቅር ውስጥ ነሽ ብሎ እያሽሟጠጠ ተመለከተኝ። ደስ ሲል የመጀመሪያ ጎራሽ ነኛ ብዬ ለራሴ አጨበጨብኩ። እንዴ አዎ በሁሉም የመጀመሪያ ሆነ አለኝ። እኔስ እንዴ የመጀመሪያ ሴት ናት አልኩት። አይ የእናንተ ፍቅርና ጥል አይታወቅም። ሆ ትላንት ተጣልታችኋል ነበር እንዴ አለ። እስካሁን በዝምታ የተቀመጠችው መኪ ቀደም ብላ አየካ ወንድሜ ካንተ ቀድሜ ያዝኩኝ፣ ለስሙ ግን ታላቅ ነህ ብላ ሙድ ያዘች። ነቆሯ ደብሮት መሰለኝ ተነስተው ሄደ። መኪም ምግቡን አቆመችና ዝም ብላ ትመለከተኝ ጀመር። በተሬ እኔ መመገብ ጀመርኩኝ። ግን አስተያየቷ አሳዛኝ ሲሆንብኝ ምን ነው መክሊቴ አልኳት ፊቷን ሳልመለከት። መክሊቴ ማለት ምን ማለት እንደሆነ ታውቃለህ ግን አለችኝ ቀስ ባለ ድምፅ። እኔም ኮራ ብዬ አዎ ስጦታዬ ማለት ነው አታውቂማ አልኳት እየሳቁ። እኔ አንተ ስጦታ አይደለሁም፣ ስለዚህ እንደዛ ብለህ እንዳጠራኝ ገባህ አለችኝ። ነሽ እንጂ ይሄ መጀመሪያ ፍቅሬ ነሽ እኮ አልኳት እንደ ወንድ ልጀንጅን ብዬ አጸፋውን ሳላስብ። ምን አይነት ሰው ነህ ግን? ለምንድን ነው እኔን የምታሰቃይኝ? ቲና እንደምትወዳት ታውቃለሁ። የመጀመሪያም የመጨረሻም ፍቅርህ እሷ ናት አይደል እንዴ? ታዲያ እኔም የቀለጃህ ነኝ? ለምንድን ነው ለርቀት ስሞክር የምትከተለኝ? እሺ ለምንድን ነው እኔ እህቴን ፍቅር እንደነጠኩኝ እንዳስብ የምታደርገኝ? ለምንድን ነው እንደምታፈቅረኝ የምታስመስለው? ለምን አለችኝ ምርር ባለ ንግግር። በአንዴ ፈገግቴ ከፊቴ ጠፋ። ሳቂ ወደ ሀዘን ተቀየረ። ግን እንደምንም ብዬ ኧረ መኪ እያስመሰልኩ አይደለም እኮ እንደምወድሽ ታውቂያለሽ አይደል እንዴ አልኳት ለማረጋጋት እየሞከርኩኝ። እሺ እኔ የሚወደኝ አጣልኩ እንዴ? ብዙ የሚወደኝ አለ። የኔ ጥያቄ እኔ እንደማፈቅርህ አታፈቅረኝም? ታዲያ ለምን ትከታተለኛለህ? ለምን እንዲወጣልኝ አታደርግም አለችኝ። አዎ አንቺ እንደምታፈቅርኝ አላፈቅርሽ ይሆናል፣ ግን እኔ እንደማፈቅርሽ አፈቅርሻለሁ። ለምን አትረጅኝም አልኳት። ወይኔ ፈጣሪ ያውጣኝ፣ እንዴት ልረዳህ ከዚህ በላይ? ታዲያ ባለረዳህ አብረህን ተቀምጠን አናወራም ነበር እኮ። አንተ ለምንድን ነው የማትረዳኝ አለችኝ። እሺ ምን ላድርግ መኪ? ልጅ እያለች ያሰረችኝ በቃል ነው። ቃል የእምነት ዕዳ ነው። ቃል ማጠፍ በጣም ከባድ ነገር ነው እኮ ብዬ ላስረዳት ሞከርኩ። እሺ ታፈቅራታለህ አለችኝ። አላውቅም፣ ምን እንደሚሰማኝ አላውቅም፣ ምን እንደምወስንም አላውቅም። እሺ እኔንስ አለችኝ። ዝም ብዬ አፌን ማርበትበት ጀመርኩ። እሷም ዝም ብላ ተመለከተች። ምን እንደምወስን ባላውቅም እንደማፈቅርሽ አልጠራጠርም አልኳት በድፍረት። ስለዚህ በአንድ ጊዜ ከሁለት ሰው ፍቅር ይዞን ብላ የፊት ፈገግታ አሳየችኝ። እውነታውን ነው እኮ ግን በአንድ ጊዜ ልብን ለሁለት ሴት ሰጥቼ ነው። ግን ለቲናዬ የሚሰማኝ ፍቅር የሆነ ዕዳ እርግጠኛ አይደለሁም አልኳት። ለማንኛውም ግን ጊዜ ያሰረውን ጊዜ ይፈታዋል። ለትንሽ ቀናት ረሳውና ፍቅሬን አጣጥማለሁ። ከዛ መጨረሻ ላይ ያለውን ውጤት እናያለን ብላ ተነስታ ጥላኝ ሄደች።
እንደዚህ እንደዛ እያልን እንደ በፊቱም ባይሆን ከመኪ ጋር እያሳለፍን ፍቅሯ እንዳይቀንስ ያቅሜን እያደረግኩኝ ቀናቶች ቀጠልን። የዩኒቨርሲቲ የመጀመሪያ ዓመት ትምህርታችን በዚሁ ጨረስንና በቀጣዩ ሰኞ ወደ ቤታችን ለመመለስ ትኬት ቆረጥን። ለእናቴ ስነግራት በጣም ደስ ብሏት ነበር። እኔም እንደዛው። ምክንያቱም እኔ ከእናቴ ጋር ለአንድ ቀን እንኳን ተለያይተን አድረን አናውቅም ነበር። እዚህም ግድ ሆኖብኝ ስለነበር ነው። ግን ደግሞ እዚህ ስመጣም አሪፍ ጓደኞች ስላገኘሁኝ ብቸኝነት አልተሰማኝም ነበር። ብቻ ፈጣሪ ይመስገን ሁሉንም አስተካክሎ ነው የሰጠኝ። እናም ደስ የሚለው ነገር ደግሞ መኪም የአዲስ አበባ ልጅ ናት፣ ለዛውም የቅርብ ሰፈር። ስለዚህ እዛ ስንሄድ አንራራቅም ማለት አይደለም። ይህ ሳምንት ደስ የሚል ነበር። የመጨረሻ የዩኒቨርሲቲ ቆይታችን እሁድ ቀን ላይ ከሰዓት ተሰብስበን ልንሰነባበት ተቀጣጠርን። ጀማው እንዳለ ዝንጥ ብለን ቀድመን ነበር የተዘጋጀ ነው። ሁላችንም ጨርሰን ነበር፣ ግን ትሁት የት እንደሄደ ባላውቅም እሱን ቁጭ ብለን እየጠበቅን ነበር። ሲደብረኝ መኪ ጋር ስደውል ሌላ ጊዜ በአንድ ጥሪ የምታነሳ ልጅ ዛሬ ከ5 ጊዜ በላይ ደውዬላት አታነሳም። ባሚንም ስጠይቀው ከአንተ ጋር ስትገናኝ ለመጸዳዳት ሰዓት ተፈጅል እነዛ ይሆናል አለኝ። እኔ ግን ምንም አልዋጥ ሲለኝ ትሁት ሲመጣ ደውልልኝ ብዬ ልወጣ ስል አላዛር ቀደም ብሎ ደውለንለታል መጣው ብሏል አለኝ። ፒስ በቃ ደውልልኝ ብዬው ከዶር መጥቼ በነመኪ ዶርም ፊት ለፊት መንጎራደድ ጀመርኩ። ለደቂቃዎች ስጠብቃት አልመጣችም። እንደ አጋጣሚ ወደምንገናኝባት ቦታ ስሄድ ግን ባልጠበቅኩት ሁኔታ ትሁት ለመኪ የሆነ ነገር ሲሰጣት አየሁት። ሄጄ ላናግራቸውና ለስድባቸውም ጭምር ብፈልግም ነገሩን ለማጣራት ራቅ ብዬ ቆሜ ነገሩን ለመረዳት ሞከርኩ። የጭቅጭቅ አይነት ንግግር ሲያደርጉ ነበር፣ ግን ንግግራቸውን መረዳት አልቻልኩም። የዛን ቀን ትዕግስት ማን እንደገዛልኝ ባላውቅም በትዕግስት መጠበቅ ይገርሞኛል። ለረጅም ደቂቃ በትዕግስት ጠበቅኳቸው። ያስደነገጠኝ ነገር ግን መኪን ወደ ራሱ ጎትቶ ጭምቅ አድርጎ ለዛውም እኔ አቅፌት በማላውቀው ልክ አቀፋት። ከዛ በላይ ዝም ልልም አልቻልኩም፣ ላውራም አልቻልኩም። ብቻ ግን በዝምታ ታጅቤ ፊት ለፊቴ ቆሜ ሲመለከታቸው ቆየው። ድንገት ፊቷ እንዳኮሳተረች ስትዞር እኔን ተመለከተችኝ። ድንጋጤዋ ያስታውቅባታል። በእጇ አፏን አስለቅቃ ወደ ኋላ ሸሸች። መጀመሪያ ምን እንዳወሩ ባላውቅም ትሁት ስትገፈትረው ራሱ እሷን በጥያቄ ፊት እጁን እያወራጨ ይመለከታት ነበር። እኔም ምንም ነገር ሳላውራ ትሁት ሳያኝ ቶሎ ብዬ ከቦታው ተሰወሩ። በእርግጥ እንደ ፍቅረኛ ሄጄ ከእሱ ጋር ልጣላ እሷንም ላውራት አስቤ ነበር፣ ግን ችግሮችን መፍጠርና ማጋጋል ስላልፈለግኩ እንዲሁም ዛሬ መጨረሻ ቀናችን ስለሆነች በጥል እንድንለያይ ስላልፈለግኩኝ ነበር ዝምታን የመረጥኩት። መኪ ከኋላ እንደምትከተለኝ ስለገመትኩኝ ቶሎ ብዬ ዶርም ገባው። እነ ባሚ ለባብሰው ጨርሰው ቁጭ ብለው እየጠበቁን ነበር። ምንም እንዳልተፈጠረ በፈገግታ ተሞልቼ እጀመው አንወጣም አልኳቸው። ትሁት ደርሻለሁ ብሏል እንወጣለን አለኝ አላዛር ቀደም ብሎ። ከዛም አልጌ ላይ ጋደም ብዬ ስልኬን መነካካት ጀመርኩ። ብዙም ሳይቆይ ትሁት በሩን ከፍቶ ገባ። ምንም ጥፋት ያጠፋ አይመስልም ነበር። ፈታ ብሎ ገብቶ ልብሱን ቶሎ ቀየረና ለመውጣት ተዘጋጀ። እኔም እንደ ሁሌው አይነት ፊት ነው ያሳየሁት፣ ግን ድንገት ተነስተህ እነቀው የሚል ድምፅ አእምሮዬ ላይ ያቃጨለብኝ ነበር። ግን በደንብ ተረጋግቼ ተያይዘን ወጣን። ስንወጣ መኪ አልነበረችም። ሁሉም ደውለው ውጪ በላት ብለው እኔ ላይ አፈጠጡ፣ ከትሁት በስተቀር። ደውዬ ቆመናል ውጭ ብዬ ስልኩን ዘጋሁት። መደወላ ያስገርሟት መሰል በአንድ ደቂቃ ውስጥ እየሮጠች መጣች። እኔ ሰጧትን ቀሚስ በነጭ ረጅም ሸሚዝ ከስር ጥቁር ቲሸርትን ያደረገችው ከፊቷ ቅላት ጋር የሚሄድ አለባበስ ነበር። በጣም ውብ ሆናለች። ሳያት እንደተጣላን ረሳሁት መሰለኝ። ስትመጣ ቀድሜ ያቀፍኳትና ሌሎቹን ሰላም እንዳትል እጇን ይዤ ከፊት ይዣት ሄድኩኝ። ከግቢ ወጥተን እዛው አቅራቢያችን ያለች ደመቅ ብላ የምትታይ ሆቴል ሄድን። ስንገባ ግን መኪን ለየት ባለ ሁኔታ እያዩብኝ ነበር። ስገመት ሁላችንም ወንዶች ስለሆነና ዱርዬ ስለምንመስል እሷን እንደ ባለጌ ያዩት መስሎ ተሰማኝ። ከላይ ወጥተን መጀመሪያ ምግብ አዘዝንና ጥግብ እስከምንል በላን። ደስ የሚለው ሁላችንም የቢራ ጠላት ነን። በተለይ እኔ ሽታውንም አልወደውም። በዛ ምክንያት ሁላችንም ለስላሳ ስናዝ
መኪ ከየት አይታ ይሆን ባላውቅም አስተናገጁ ምን ላምጣ ሲላት አራዳ አለች ፍጥን ብላ። አንቺ አልኳት ደንግጬ። ባሚ ግን እየሳቀ ነበር። ሕፃን ልጅ አይደለሁም እኮ አራዳ አምጣልኝ አለችው ኮስተር ብላ። ያምሻል በመጨረሻ ቀን ከግቢ መባረር አማረሽ አልኳት። አራዳ እኮ አልኮል የለውም የአናናሱን አምጣልኝ አለችው። አልኮል እንዳለው ባውቅም ከዚያ በላይ ላለመከራከር ዝም አልኩ። እኛ ለስላሳ እየጠጣን እንዳትጠቆር ብዬ ካመጣልን በኋላ በብርጭቆ ቀዳውላትና ጠርሙሱን እኔ ፊት አስቀመጥኩት። ያሳለፍናቸውን ጊዜያቶች እያነሳን እያስታወስን መሳሳቅና መቃለድ ጀመርን። የዛን ሰዓት ላይ ሙሉ በሙሉ ትሁትና መኪን አብሬ ያየኋቸው የሚለውን ነገር ሙሉ በሙሉ ለጊዜው መርሳት ስለፈለግኩኝ ትቼዋለሁ። ደስ የሚል ቀን ነበር። ብዙ ነገሮችን አወራን፣ ምክክሮችን ተቀያየርን፣ ስለ ወደፊቱ አስበን አወራን። አንድ ዶር ብንሆንም የተለያየ ፊልድና የተለያየ ዓመት ተማሪዎች ነን፣ ግን ለወደፊቱ ብዙ ነገር አስብን። በወሬ ወደ እኔና መኪ መጡ። ቆይ ግን ማነው መጀመሪያ ያፈቀረው? አላላዛር እብድ የሆነ ልጅ። እኔና እሷ ታይተን ስቀን ዝም አለን። እሱ ግን አውቆ አንዴ እኔን አንዴ እሷን እያፈራረቀ እየተመለከተ ምላሽ እየጠበቀ እንደሆነ ምልክት ሰጠ። እኔም ነገሩን ለማቅለል ብዬ እኔ ነኝ አልኩት በፈገግታ። እስካሁን ዝም ብላ የነበረችው መኪም ቀና ብላ አየችኝና አትሳሳት ኧረ እኔ ነኝ አለችኝ። ጊዜው መለስ ብዬ አስታወስኩትና ለመጀመሪያ ጊዜ ቤተ ክርስቲያን በር ላይ የተማረኩባትና የደነገጥኩባት ሴት አንቺ ነሽ። ከዛም ለተደጋጋሚ ጊዜ ሳይሽ ብሞክርም ትኩረት አልሰጠሽኝም ነበር አልኳት። እህር እንደዛ አይደለም ብላ ረዘም ያለ እህታ አሰማችን። እየብራራልን እውነቱ ይውጣ አላላዛር ቀደም ብሎ። የሴትነት ባህሪ ስለሆነ አይገባችሁም አለች። ስትይ ማለት ያው ብናይም ባላየ እናልፋለን፣ ብንመኝም ባልተመኘ እናልፋለን፣ ብንፈልግም ባልፈለገ እናልፋለን። ያው ነገሮችን ቀድመን ከተቃራኒ ጾታ እስኪመጣ እንጠብቃለን። በድብቅ ነገሮችን ማስተዋል እንችልበታለን። የወደድነውን በድብቅ መውደድ እናውቅበታለን እንጂ አለች። ሁላችንም ሳቃችን አመለጠን። ቦሚም ከት ብሎ ነበር የሳቀው። ከዛን እኔ ቶሎ ብዬ ሳቄን አፈንኩትና እንጂ ምን መኪ ያልኳት። በዚህ መሀል ያስተዋልኩት ነገር ከማሯቷ በፊት ቀና ብላ ትሁትን ተመለከተችውና እንጂ እኔ በግምት ግቢ በገባህ በሳምንቱ አካባቢ ነበር ላይብረሪ ያየውቅ። ትዝ ይልሃል? የሆነ ጊዜ ላይ እንደለመድከው ኮፍያህን አድርገህ አጎንብሰህ እያነበብክ እያለ የሆነች በጣም የምታምር ልጅ መታ ስልክህን ስጠይቅ ቀና ብለህ ሳታያት እንኳን አንገትህን ነቅነቃህ አባራሃታል አለችኝ። መለስ ብዬ አስታወስኩኝና ትዝ አለኝ። ግን ልጅቷ ቆንጆ ትሆን አትሆን እንኳን አላዩአትም። ይህን ማውቁ አስገርሞኝ ነበር። እሺ ከዛ አስባክሽ አልኳት። የሆነ ጊዜ ደግሞ ምን ሆነህ እንደሆነ ባላውቅም ከዶርም እየሮጥክ ወጥተህ የኔ እናንተ ወንበር ጋር ሄደህ በጣም ተረብሸህ ቁጭ ብለህ ራስን ስትነካካ ነበር አለችኝ። ይህንንም ለማስታወስ ስሞክር ትዝ አለኝ። ለመጀመሪያ ጊዜ የዶርም ልጆች ሲያጨሱ አግኝቻቸው ሽታው ወደ ውስጥ ሲገባ አሞኝ የወጣሁበት ቀን ነበር አልኳቸው። በጣም ብዙ ነው፣ ግን ከመምህሩ ጋር ተባብረህ እንዳስያዝካቸውም አይቻለሁ። እኔ ትኩረቴን ሰጥቼ ከጨረስኩ በኋላ ነው አንተ ትኩረት ፈላጊ የመጣው። ትዝ ይልሃል? መጀመሪያ ያየኸኝ ቀኝ ዞር ብዬ አይቼ ከው ብዬ ነበር የዞርኩት አለችኝ። ቀልጋላው አላዛር ቀደም ብሎ ትኩረትሽን ብቻ ነው ብሎ ሙድ ያዘ። መኪ ግን ምንም ሳይደብራት እረ በፍጹም በፍቅር ወድቄ ነበር ስትል ምን ሆኖ እንደሆነ ባላውቅም ትሁት ኮስተር አለና በቃችሁ አትዋሺ ብሎ ጮኸ። ሁላችንም ደንግጠን ፍጥጥ ብለን አየነው። ምንም ነገር ሳይናገር ተነስቶ ጥሎን ሄደ። ሁኔታው የገባኝ እኔ ትክ ብዬ መኪና አየዋት። እሷም አየችኝና ምንድን ነው የምታፈጥብኝ? የማውቀው ነገር የለም እሱን አምነኸውን ብላ ፈጥጠችብኝ። እኔ ገና ምንም ሳልናገር እንዴ ምን አልኩሽና ነው ብዬ ፈገግ አልኩ። ዛሬ ሙሉ ቀኑን በትዕግስት እያሳለፍኩ መሆኑ ገርሞኛል። ባሚ ግን ወደ መኪ ዞሮ አውርታችሁ የፈታችሁት ጉዳይ አይደለም እንዴ አላት ኮስተር ብሎ። እስካሁን ዝም ብለውም ሁኔታውን ለማወቅ ምንድን ነው እናቴ አልኳት፣ ቀድሜ ልቧን ለመንካት። ዝምታ ነበር መልሷ። ዞር ብዬ ባሚን ምላሽ በሚጠብቅ ፊት
እሱም ዝም ብሎ ነበር። የሁሉንም ፊት ሳየው የሆነ የሚያውቁት ነገር ያለ ይመስል ነበር። እነሱ መኪን ጨምሮ 6ቱም ከድሮ ጀምሮ ይተዋወቃሉ። በትንሹ እንደሰማሁት ከሆነ ደግሞ አንድ ዩኒቨርሲቲ እንደደርሳቸውም ያደረጉት ነገር አለ። ቀድሞ ትምህርት የጨረሰው ባሚ ስለሆነ ሁሉም እሱን ተከትለው ነበር የመጡት። ስለዚህ ጓደኛሞች ነበሩ። ይህ ማለት ደግሞ እዚህ ውስጥ ባዳኔ ብቻ ነኝ ማለት አይደል? ይህን ነገር በደንብ ካስተዋልኩኝ በኋላ አስተናጋጁን በምልክት ሂሳብ እንዲያመጣልን ነገርኩት። ከመጣ በኋላ ሳየው ትንሽ ነበር። በእርግጥ እኔ ያሰብኩት እስከ ሌሊት አካባቢ ፈታ እንላለን ብዬ አቅጄ ስለመጣው ብር ይዤ ነበር እና እስካሁን ባለ የደረሰብን እኔ ካለኝ ግማሽ ስለነበር ሁሉንም ክፍያ ጥያቸው ሄድኩ። ወደ ግቢ መመለስ ስላልፈለግኩኝ እግሬ እንዳመራኝ ወደፊት መራመድ ጀመርኩ። ከቲናዬ ጋር ከተለያየን ጀምሮ ብቸኝነት ምርጥ ጓደኛዬ ሆኖ ነበር። ያው እኛ የሰው ልጆች ወረተኛ አይደለን። በሰው መከበብ ስጀምርና ጓደኛ ሳገኝ ሙሉ በሙሉ ረስቼው ነበር። አበው ሲተርቱ ዞሮ ዞሮ ይሉ የለ። እኔም ዞሬ ዞሬ ወደ ብቸኝነት መጣው። ተነፋፍቀን ነበር መሰለኝ። ገና ትንሽ እንደተጓዝኩኝ ክፍት አለኝ። እንቤት ታገለኝ ጀመር። ግን ለምን? በህይወት ከተማርኳቸው ነገሮች ውስጥ አንዱ ፈጣሪን ለማመስገን በጣም ብዙ ከባባድ ጥቅማ ጥቅሞች እንፈልጋለን። ለማማረር ሲሆን ግን ከጥፍር ቆሻሻ የማትበልጥ ጥቂት ጉዳት በቂያችን ነው። እኔም ገና ለገና በዚህ ደቂቃ ብቻዬን ሆንኩ ብዬ ሀብቱን፣ ንብረቱን፣ ቤተሰቡ እንደተነጠቀ ወጣት 10 ጊዜ ለምን ግን ለምንድን ነው ፈተና የምታበዛብኝ? ነገሮች ተደበላለቁብኝ። ምን አረኩህ ጌታዬ እላለሁ። ምንም እንዳላጠፋ ሰው ሆኜ ምን አረኩህ ስል አላፍርም እንዴ? ምን ያላልኩት አለና ነው። ለረጅም ደቂቃ ነገሮችን አሰላስዬ መፍትሄ ሳላገኝ እየተጓዝኩ ነበር። ድንገት ቀና ስል ትንሽዬ ምግብ ቤት አየሁ። እንደዛ ጠገቤ በልቼ ብቸኝነቴን ለጋብዘው ብዬ ቀብቼ ቀለል ያለች ምግብ አዝዤ በላውና ሻይ እየጠጣው ቁጭ አልኩ። ብዙም ሳይቆይ እናቴ ደወለች። ወይም አልኳት። እንዴት ዋልክ የኔ ጎረምሳ? ነገ ልትመጣልኝ ነው አይደል አለችኝ። አላመነችኝም መሰለኝ። አዎ እመጣለሁ። ከዚህ 2:15 እነሳለሁ። 45 ደቂቃ ስለሆነች ቶሎ እመጣለሁ። ናፍቃችሁኛል አልኳት። በተለይ የኔ ትንሽዬ እህት በጣም ነው ናፈቀችኝ። ግን አሁንም ድረስ እሷን ሳስብ ቀድማ አእምሮዬ ላይ የምትመጣው ቲናዬ ናት። እውነት ለመናገር 2 አይነት ስሜት እየተሰማኝ ነው። የሆነ ልቤ አዲስ አበባ ሄጄ እስካገኛት እንደናፈቀችኝ ይነግረኛል። የሆነ ልቤ ደግሞ ፍራቻ ይሰማኛል። ምክንያቱም እዛ ሄጄ መኪና ቲና አንድ ላይ ቆመው ሳይ ምንድን ነው የማደርገው አላውቅም። እዛች ቦታ ላይ ብቻዬን ቁጭ ብዬ ብዙ ነገር አሰብኩኝ። ከራሴ ጋር አወራሁኝ። አንዳንዴ ከመጠን በላይ በሰዎች ስንከበብ ራሳችንን እንረሳለን። ከኛ ይልቅ ለነሱ እንጨነቃለን። ከራሳችን ፍላጎት ይልቅ የነሱ እናስቀድማለን። አንዳንድም ከመጠን በላይ በሰዎች ስንከበብ ራሳችንን ማዳመጥ እናቆማለን። ፍልስፍና አይደለም። እኔም ዛሬ ብቻዬን ስሆን ብዙ ነገር ማውራትና ማሰብ ቻልኩ። ሳላስበው ለረጅም ሰዓት ቆይቼ ነበር። ስልኬን እየነካካው ስለነበር ካፌዋ በመብራት ድምቅ ያለች ስለሆነች ጭራሽ መምተቱ አልታወቀኝም ነበር። ሰዓት ላይ 2 ሰዓት ሆኖ ነበር። የዛን ቀን ምን እንደሆነ ባላውቅም ቶሎ ቶሎ እየራበኝ ነበር መሰለኝ። እስካሁን ከቆየሁ አይቀር ብዬ እራት አዝዤ በልቼ ወጣሁ። የግቢ በር ጋር ስደርስ 3:15 ሆኖ በር ሊዘጋ ነበር። እኔም መታወቂያዬን አሳይቼ ወደ ውስጥ ገባሁኝና ቀጥታ ወደ ዶርም ገባሁ። ሁሉም ሊያወሩኝ እንዳልፈለጉ ገብቶኛል። ምክንያቱም ሊነግሩኝ ቢፈልጉ ቅድም ተነስቼ ሲሄድ ያስቆሙኝ ነበር። ኮስተርትር ብዬ ገባሁኝና ሎከሪን ከፍቼ እቃዎቼ እንዳላውጥቼ ቼክ አደረጉ። ሻንጤን ፒሲን አዘጋጀሁኝና አልጋው ላይ ጋደም አልኩ። ስለ ደካከመኝ ይመስለኛል ቶሎ እንቅልፍ ወሰደኝ። ጣት አላርሜ ቀሰቀሰችኝና በጠዋት ተነስቼ ቤተክርስቲያን ሄጄ ጸሎት አድርሼ ተመለስኩ። ሻወር ወስጄ ፏ ብዬ ለበስኩ። እናቴ እንኳን ሰበብ አግኝታ እንዲሁም ሰው ትወዳለች። የሰፈር ሰው ሰፍ ብሎ እንደሚጠብቀኝ አውቃለሁ። ዛሬ ሲነቃ ደስ በሚል ሞድ ነበር። ሀሳቤም ከማንም ጋር ሳልጣላ ለብቻዬ ወደ ቤት መሄድ ነበር። ከነመኪ ጋር በአንድ ፕሌን እንደምንሄድ ባውቅም
ብቸኝነቱን ፈልጌው ስለነበር ትቻቸው ቀኝ ሰብስቤ ሎከር ውስጥ አንድ ወረቀት አስቀምጬ ቆልፌ ወጣሁ። ወረቀቱ ላይ ጽሑፍ ነው የጻፍኩት። እሱም ሰላም መልሰን የሚል ነበር። አሜን ብያለሁ። ከዛም ራይድ ጠርቼ ወደ አየር መንገድ ሄድኩኝና ቁጭ ብዬ ሰዓት እስኪደርስ መጠበቅ ጀመርኩ። እናቴ ደጋግማ መደወል ስትጀምር አንስቼ እማ በቃ ከአሁን በኋላ ላውራሽምሽ ቶሎ ደርሳለሁ አታስቢ አልኳትና ተስማምተን ስልኩን ዘጋችው። ሰዓት ደርሶ ለመግባት ተሰልፈን እያለ እነ ባሚ ከኋላ ሆነው እየፈለጉኝ ነበር። ድንገት መካየችኝ መሰለኝ። ጣቷን ወደ እኔ እየጠቆመች መጣችና አንተ ምን ሆነህ ነው ጥለህን የመጣኸው? ያልፈለግኩ ቦታ የለም እኮ አለች። በንዴት ውስጥ ሆነ። ብቻዬን መሆን ፈልጌ ነው አልኳት። እኔም ተኮሳተረኝ። ለምን በትላንቱ ነገር ደብሮሃል አለችኝ። ለምን ይደብረኛል? መብትሽ እኮ ነው አይደል እንዴ? ሲቀጥል የራሴን ወንበር ይዣለሁ፣ ከእሱ ጋር መምጣት ትችያለሽ አልኳት። እንደዛ አትበል እያመሃል እንዴ አለችው። ምላሽ ሳልሰጣት እንደ መገላመጥ ብዬ ጥያት ልሄድ ስል እሺ ልንገርህ፣ ትሁት እኮ ስለ እኔ ስለሚያስብ ነው አለችኝ። የአሽሙር ሳቅ ሳቅኩኝና ምን አገናኘው ከእኔና አንቺ ፍቅር ጋር? እሱ አሰበልሽ ማለት እኔ ላንቺ አላስብም ማለት አልኳት። እንደዛ ሳይሆን በቃ ዞሮ ዞሮ እኔ አንተ እንደምወድህ ነገርኩህ አይደል? ለምን በሰላም አንሄድም አለችኝ። ነገሮች ግራ ከገቡኝ ይበልጥ ለማወቅ ጉጉት ያድርብኛልና ስትይ ለምን እውነቱን አትነግሪኝም? እንደማልጣላ ቃል እገባልሻለሁ አልኳት። ትጣላለህ ብዬ ፈርቼ አይደለም እኮ። ለምንድን ነው ግራ የምታገብኝ? እሺ ለምንድን ነው ምንድን ነው ንገሪኝ ብዬ አፈጠጥኩባት። ከልቤ እንደተናደድኩኝ ስለገባት ይመስለኛል። ስለ ቲና ከተነሳ እንደምትከፋ ስላወቅኩኝ ነው እኮ አለችኝ። እሺ አልከፋም፣ ጉዳይን አስረጅኝ። ትሁት ቲናዬን ያውቃታል እንዴ አልኳት። ትኩር ብላ አየችኝና በረጅሙ ተንፍሳ መጀመሪያ ቃል ግባልኝ አለችኝ። እንድታምነኝ ፈልጌ ስለነበር ገና ሳይሰጠኝ ቲናዬን ሳኝ ብዬ ማልኩላት። አይኔ ምን መሰለ ናኤል ትሁት ቲናን ይወዳታል። እሷን ለማየት ብሎ ቀን በቀን እኛ ቤት ይመጣል። ሊያውራት ይሞክራል፣ እሷ አታወራም እንጂ። በዛ ምክንያት ነው የቲናዩ እንደሆንክ ካወቀ በኋላ አስተውለህ ይሆን አይሆን ባላውቅም ትሁት ከአንተ ጋር ያለው ቅርበት እየቀነሰ ነው አለች። አንቺ አስተውለሽ ላይሆን ይችላል እንጂ ከዛ በኋላ ሳይሆን እና አንቺ ካፕል እንደሆንን ካወቀ በኋላ ነው ፊቱ የተቀየረው። ለምን? ሲቀጥል ደግሞ እሱ ቲናን መውደዱ ከአንቺ ጋር ምን አገናኘው? ትላንትና ምንድን ነው እንደዚያ ያቀራረባችሁ? ምንድን ነው ያደረገው ብዬ ጥያቄን አዳወረድኩባት። ለትንሽ ደቂቃ ዝም አለችና እኔ ካንተ ጋር እንደሆነ አይፈልግም አለችኝ። እየተናደድኩ ነው ግን ስሜቴን ዋጣ አድርጌ እኮ ለምን አልኳት። እጄን በኃይል ጨብጬ እንደምትጎዳን የሚነግረኝ ትላንትም እሱን ያወራን አለችኝ። እኔ መጥፎ ሰው ነኝ? ለምንድን ነው የምጎዳሽ? እሱ ከኔ በላይ ያስብልሻል? ምንድን ነው ያለሽ ትላንት አልኳት። አዲስ አበባ ሄደን ልክ ቲናን ሲያገኛት አንቺን ይደርሰሻል፣ ከአንቺ እሷን ያስበልጣል አለኝ አለች። ታዲያ አንቺ ምን አሰብሽ አልኳት በፈጣጣው። እኔ ምንም አላሰብኩም፣ ጊዜ ያሰረውን ጊዜ ይፈቷል ብዬ ትቼዋለሁ። ካልተሳሳትኩ እንደምትወደኝ ነግራኛል፣ እኔም አምኜሃለሁ ብላ ጥላኝ ወደ ባሚ ሄደች። እኔ ግን ምንም ሀሳብ አልተዋጠለኝም ነበር፣ ምክንያቱም ሲያቅፋት የሆነ ነገር ሲሰጣት አይቻልም። ብቻ ግን ነገሮችን ለማቅለል ዝምታን መረጥኩኝ። ከዛም ሰዓታችን ደርሶ ስለነበር ቦርሳችንን አስፈትሸን ስንጨርስ ወደ ፕሌን ገብቼ ብቻዬን ተቀመጥኩ። ብዙ የኛ ትምህርት ቤት ተማሪዎች አብረውን ገብተው ነበር። አይቻቸው የማላውቃቸው ሴቶች አብረው እንደሚማሩ ሲያወሩ ገርሞኝ ነበር። የሆነች አጠር ያለች ልጅ መታ አጠገቤ ልትቀመጥ ፈልጋ ይመስለኛል። ሰው አለው አለችኝ። ገና ልመልስ አፌን ስል ከየት እንደሰማች ባላውቅም አዎ ሰሊ ሰው አለው ብላ ጃኬቴን አንስታ ቁጭ አለች። ልጅቷ በመጥፎ እይታ አይታት ሄደች። ታውቂያታለሽ እንዴ ያልኳት። አዎ ሰላም ትባላለች፣ የኢንጂነሪንግ የ3ኛ ዓመት ተማሪ ናት። ከባሚ ጋር ማሽ ናቸው። እኔ ባልመጣ ልታስቀምጣት ነበር እንዴ ብላ ገላመጠችኝ። ኧረ በፍጹም እናቴ፣ አንቺስ ብዬ ፈገግ አስባልኳትና በልቤ ጸልዬ እንደጨረስኩኝ ፕሌኑ ተነሳ። ስንመጣ እንደነበረው አስተናጋጁና ከመኪ ጋር ፎቶ ተነስተን ምናምን እንደተባለው በ45 ደቂቃ ውስጥ
ከ10 ወር በኋላ የአዲስ አበባን ቦሌ አየር ማረፊያ ረገጥናት። አየሩ ራሱ እንደናፈቀኝ ትዝ አለኝና ቶሎ ቤት ለመድረስ ቸኮልኩ። ግን ከመኪ ጋር እንደምንለያይ አስቤ ደግሞ ከፋኝ። በተደበላለቀ ስሜት ውስጥ እንደሆንን ምኑ እንደሆነ ባላውቅም የትሁት ሰው በምታምር መኪና መጥቶ ሁሉንም ሞቅ ያለ ሰላምታ አቀረበላቸውና እኔንም ሰላም ብለውኝ ትሁት መኪና ውስጥ ገባ። መኪ ወደ እሱ ተጠግታ ምን እንዳላት ባላውቅም በአዎንቷ አንገት አነቀነቀችለት። ምንም ማለት አልፈለግኩም። ነገሩን ቀይሼ ከባሚ ጋር ማውራት ስጀምር የትሁት ወንድም ነው ብሎ ማንነቱን ነገረኝ። ከዛም እኔ ራይድ ጠርቼ እስኪመጣ ከመኪ ጋር ማውራት ጀመርን። ናኤል እየከፋኝ ነው አለችኝ። ለምን እናቴ አልኳት፣ በፍቅር አይን እያየዋት። እንጃ ሳንገናኝ ማደር ልጀምር ነው፣ ግን እንዴት ይቻላል? ማለቴ ከአንድ ቀን በላይ ሳንገናኝ አድረን አናውቅም እኮ። በዛ ላይ ደግሞ ብላ የተቋጠረ ሀሳቧን አቀረበችልኝ። ግን ደግሞ ምን አልኳት፣ እኔም ሀሳቧን ለመስማት እኛ ቤት መተህ ቲናን ትታወቃታለህ አይደል አለች። አላውቅም መኪ፣ ድፍረቱን ካገኘው ነው ወይ ይዘሽልኝ ነው ያልኳት ብላ አፏን አጣማ ሳቀች። ዝም ብዬ ሳያት ፍቅሬን ማጣቴ ሳያንስ በእጅ አምጥቼ ልስጥህ የሚል አስተያየት ይመስል ነበር። እሺ ደውልልኝ በቃ ሂድ አለች። ወዲያው ራይዶ መጣ። እውነት ለመናገር ከሆነ እኔም እሷ መለየት እየደበረኝ ነው። ገና ሳንለያይ እየናፈቀችኝ ያለችው። ከልቤ ጭምቅ አድርጌ ያቀፏት። ቀና ብላ ስታየኝ አይኖቿን ባቅርረው ነበር። ስታለቅስ ማየት ስላልፈለግኩኝ ቶሎ ብዬ ነባቢን ተሰናብቼ ወደ መኪናው ገባው። ከደቂቆች በኋላ ሰፈር ደረስኩኝ። አቅራቢያው ላይ ወርጄ ብር ከፍዬ ራይዱ ከሄደልኝ በኋላ እናቴ ጋር ደወልኩ። ገና በአንድ ጥሪ አንስታ የመጀመሪያ ንግግሯ ደረስክልኝ ልጄ አለችኝ። ሰርፕራይዝ ላድርጋቸው ፈልጌ ስለነበር አይማ እያልመጣው በረራው ተላለፈ አልኳት። ምን እንደምትል መስማት ፈልጌ ወይ በሞትኩት ምን ነው ልጄ ምን ነው አሳቀኝ ብላ ብዙ ነገር ማለት ስትጀምር እረ ስቀልድ ነውማ በር ላይ ተቀበሉ አልኳትና የበሩ ፊት ለፊት ቆምኩ። ቀድሞ በር የከፈተው ወንድሜ ነበር። እየሮጠ መጥቶ አቀፈኝና እንደ ሕፃን አለቀሰ። እንደ ሕፃን ያልኩት በዚህ ጥቂት ጊዜ በጣም ተቀይሮ ስላገኘሁት ነው። ደስ የሚል ነገር ነው። ከዛም እናቴን አቅፈው ያሳደጉኝ የእናቴ ጎረቤቶች በእልልታ ድምቅ አድርገው ተቀበሉ። ስገባው ማካበድ አይሆንብኝና እንደትታዘቡኝ እንጂ ምግብ በቡፌ ተዘጋጅቶ ምናምን ግቢው እንዳለ ድምቅ ብሎ ነበር የጠበቀኝ። እንደጠበቅኩት ነበር ሁኔታው። ተመርቄ መጣሁ ይመስል ነበር። እኔም በር ላይ ያሉትን ሁሉንም ሰላም ካልኩኝ በኋላ ወደ ናፈቀችኝ እህቴ ሄጄ አቅፌ ሳምኳት። የኔ ቅመም አረሳችኝም እንዴ? ጉድ ፈነጠዘች። ስታይን ደስታ በደስታ ሆነ ነበር። ኤልኤል እያለች በተኮለታተፈ ቃሏ በእጇ ትመታኝ ጀመር። ከሷ ጋር ትንሽ እንደተጫወትኩኝ ቲናዬ ጥላኝ ስትሄድ ያገኘኋት ሌላኛዋ ቲና ያልኳት ልጅ መታ እግሬ ላይ ጥምጥም አለች። ሁለቱም ማቅፌ ሳምኳቸውና ወደ ውስጥ ገባን። የተከራዮቹ ልጅ 7 ዓመቷ ነው። እህቴ ደግሞ ገና 3። ከዛም ምግብ እንኳን ሳልበላ ሻንጤን ለማስቀመጥ ቀድሜ መኝታ ቤት ገባው። ገና በሩን ስከፍት አይኔ ያረፈው የድሮ የኔና የቲና ፎቶ ላይ ነበር። እሷ 4 ዓመት እያለች እኔ ደግሞ የ6 ዓመት ሕፃን ልጅ እያለን ተቃቅፈን የተነሳ ነው ፎቶ በፎቶ ፍሬም ታጥቦ ፊት ለፊት የአልጌ ጠርዝ ጋር ተቀምጧል። ሌላ ደግሞ መኪ ለልደቴ ስለሰጠችኝ የኔ ፎቶ ፊት ለፊት በጥልቁ ተለጥፏል። በዛ ላይ እንደምመጣ ስለነገርኳቸው መኝታ ቤቴን ጽድት አድርገው ነበር የጠበቁ። ሳሎን ብዙ ሰው እየጠበቀኝ ስለነበር ስልኬን ቻርጅ ካደረግኩ በኋላ ጫሜን አውልቄ ጃኬቴን አውልቄ በቲሸርት ብቻ ሆኜ ወደ ሳሎን መጣው። ሁሉም በየተራ እየተቀባበሉ አቀፉን። አህየኛ ሰፈር ሰዎች ፍቅር ናቸው። እኔን ለመቀበል ያላቸው አዲስ ልብስ እየለበሱ ነው የመጡት። ለ1 ዓመት እንዲህ ከሆነልኝ ስመረቅ የሚኖረውን ሁኔታ ማሰብ አይከብድም። ቤት የገባሁት 5 ሰዓት አካባቢ ነበር። ብታምኑም ባታምኑም 12 ሰዓት ድረስ ስንበላ ስንጠጣ ስናወራ ብቻ ልክ እንደ በዓል ስናከብረው ነበር። በእርግጥም በጣም ረፍት ፈልጋ ነበር። ዩኒቨርሲቲ ውስጥ የሚከብደው ነገር እንቅልፍ ነው። ማለቴ የመማር ፍላጎት ያላቸው ተማሪዎችን ማለቴ ነው። በማንኛውም ሰዓት ፈተና ሊኖር ስለሚችልና በአንድ ጉዳይ የሚበቃ ነገር ስላልሆነ
ሁሉ ጊዜ ማንበብ አለብን። ቀን ላይ ለማንበብ ምቹ አይደለም። ይልቁንም ከምሽት 3 ሰዓት በላይ ለማንበብ ተመራጭና ምቹ ናት ብዬ አስባለሁ። እኔም ቀን ቀን ከመኪ ጋር ቢዚ ስለማይሆን ምሽት ላይ ነው የማነበው እና እዚህ ስመጣ በቂ እንቅልፍና እረፍት ነበር የፈለግኩት። ግን ለእኔ ብለው ይህን ሁሉ አዘጋጅተው ጥሎ መግባት ደብሮኝ ሁሉም ሄዶ እስከሚያልቅ ድረስ ቁጭ ብዬ ሲሄዱ ወደ መኝታ ቤት ሲገባ ስልኬ ላይ በዛም ብዙ ያልተነሳ ጥሪ ያገኝ። ስልኬን ከፍቼ ሳየው መኪ ከ6 ጊዜ በላይ ደውላ ነበር። መልሼ ልደውላት ስልኬን ስነካካ እህቴ ድክ ድክ እያለች መጣች። ስልኬን ረሳሁትና ከሷ ጋር መጫወት ጀመርኩ። ወዲያው የኔ ኩሩ አባት መጣ። ትንሿን ቲና እያቀፍኳትና ከአባቴ ጋር አንዳንድ ነገሮችን ማውራት ጀመረ። ገና እቅፌ ውስጥ አስገብቻት ቆይቴ እንዴት እንደነበር እየተጠያየቅን እያለ ወዲያው እንቅልፍ ወሰዳት። የኔ ጠፋች። ስትተኛ አፏን ከፍታን የተኛችው ስታሳሳ የኔን ብርድ ልብስ አለበስኳትና ተስተካክዬ ተቀምጬ ያቀፍኳት። ከዛ ማውራት ቀጠልን። እኔም ለአባቴ ያጋጠሙኝን አንዳንድ ነገሮች አካፈልኩ። በተለይ በእኔ ምክንያት የተባረሩት የዩኒቨርሲቲ ተማሪዎች ስነግረው ደብሮት ነበር። በምክር የሚመለሱ አልነበሩም። ልጄ 1 ዓመት አቃልጠሉ ማለት እኮ ነበር። የኔዋ ለሁሉም ሰው አዛኝ እኮ ነው። ቲና የራሱ ጥላን ስትሄድ እንደ ሴት ነበር ያለቀሰው። አዎ አባ ግዴታ ነበር፣ ግን ለመማር አይደለም እኮ የሄዱት። አላማ የላቸው። ከዛ በላይ እዛ ቢቆዩ ሌላ ተማሪ ገደል ይዘው ነው የሚገቡት። እንደሰማሁት ከሆነ ደግሞ መጀመሪያ ሲገቡ 2 ብቻ ነበሩ ሱሰኞች። ከዛን ሁሉንም ማስጀመሯቸው። በዛ ላይ ዶርም ውስጥ እያጨሱ እኔን እየጎዱኝ ነበር ብዬ አስረዳሁት። ከመምህራን ጋር መግባባት አላስቸግረህም አይደል አለኝ። እዚህ እያለው በተለይ በኮፍያ ምክንያት ከአስተማሪ ጋር እጋጭ ስለነበር አሳስቦት ነው። እረ በፍጹም ከሁሉም ጋር ፍቅር ነኝ። ጎበዝ ተማሪ ነኝ እኮ አባቴ፣ አላሳፍርህም። እንደውም ከአንድ አስተማሪ ጋር ወንድም ሆኜ ነው የመጣሁት። እድሜው በወጣቶች ውስጥ ያለ ስለነበር በደንብ ተግባባል። ልደቴን በደንብ ነው ያከበርነው። እማዬ አልነገረችም አልኩትና ስልኬን አንስቼ ፎቶዎቹን አሳየሁት። አባቴ በሁኔታዎች ተደስቶ ነበር። ደስታው ፊቱ ላይ ያስታውቃል። ምክንያቱም አባቴ ከድሮ ጀምሮ ሲደሰት ግንባሩ ላይ ያሉት ደም ስሮች በጣም ጎልቶ ይታያሉ። እኔም የሱ ደስታ ምንጭ በመሆኔ በጣም ደስ ብሎኝ ነበር። እንዴት እንደደወለ ባላቅም ስለሱ ስናወራ ቆይተን ዳጊ ደወለ። ዳጊ ያልኩህ መምህር ደወለ ብዬ ስልኩን አነሳሁት። ሄሎ መምህር ዳጊ፣ ስናማህ ደወልክ አልኩ እየሳኩ። ቶቶ እዚህ አልበቃ ብሎ እዛም ጀመርክ? ግን ከማን ጋር ነው? እስካሁን ቤት አልገባህም አለኝ ሙድ እየያዘ። እረ ገብቻለሁ ቦስ፣ ለአባቴ ስላንተ እየነገርኩት ነበር። የምርህን? እኔ ምን የሚነገር ነገር ኖሮኝ አለኝ በደስታ። ብዙ ነገር አለ። አባቴ እስኪ የሚተዋወቀሽ ቸኩሯል። አዲስ አበባ አትመጣም እንዲ አልኩት። እሑድ ነው እኮ የምመጣው። እናንተ ዛሬ እንደወጣችሁ ስሰማ ሰላም ገባህ ወይ ልልህ ነው። አመሰግናለሁ። የት ሰፈር ነው ያለሁ አልኩት። ልጋብዘው ፈልጌ። እኔ ኮተቤ ወደ ካራ አካባቢ ነኝ አለኝ። ይህ ማለት ደግሞ ለእኛ ሰፈር አንድ ታክሲ እንኳን የማትሞላ መንገድ ነው። ምክንያቱም የኛ ሰፈር ሲኤምሲ ሚካኤል ቤተክርስቲያን ነው። ቅርብ መሆናችን አስደስቶኛል። ምክንያቱም ምርጥ ጓደኛዬ ይሆነኛል። እኔ እኮ ሰፈር ውስጥ አንድ የኔ የምለው ቀርቶ ሰላም የምለው ጓደኛ የለኝም። በእርግጥ ሁሉንም በጊዜው ውብ አድርጎ ሰራው አይደል ቃሉስ? ምናልባት ለጓደኝነት ጊዜው አሁን ሊሆን ይችላል። ምናልባትም ደግሞ የዛኔ በጓደኛ ብከበብ ኖሮ አሁን ያለሁበት ሁኔታ ላይ ላልደርስ ይችል ነበር። ምናልባትም ህልሜን አልኖረውም ነበር። ምናልባትም መኪና አላገኛትም ነበር። እሷም ባላገኝ ቲናዬ በህይወት እንዳለች እንኳን አላውቅም ነበር። ስለዚህ ስለ ሁሉም ነገር ፈጣሪ ይመስገን። እኔም እዛው ነኝ እኮ ደስ ይላል። ቶሎናና ቤተሰቦችን ላስተዋውቅህ አልኩት። በደስታ ነበር የተቀበልን። ትንሽ አወራንና ስልኩ ተዘጋ። ሰዓት እየሄደ ነው። እኔም ደክሞኛል። ትንሿ እጄ ላይ ተኝታለች። ነገሮችን ቀለል ለማድረግ ብዬ ትንሿን እዛው አልጋ ላይ እናቴ ስታደርግ እንዳየዋት አስተኛዋትና እኔም ወደ መኝታ ክፍል ሄጄ ለጥ አልኩኝ። ክፍል 8 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዱ ያጋሩ።